ጥበብ ስካርን ያሸነፈበት የታሪክ መድረክ መቻል ከኢትዮጵያ ቡና። ሁለቱ የእግር ኳስ አውራዎች የጥበብ ምንጩ ኢትዮጵያ ቡናና የጥንካሬው ተምሳሌት መቻል ዛሬ በስምጥ ሸለቆ አዳማ ይገናኛሉ። እነዚህ ክለቦች በ1970ዎቹ መጨረሻና በ80ዎቹ መጀመሪያ ሲገናኙ ስታዲየሙን ጠጠር መጣያ ያሳጡ ነበር። በምንም አይነት ሁኔታ ውስጥ ሆነው ይገናኙ፣ የእነሱ ጨዋታ ሁሌም የዓመቱ ምርጥ ነው። ሁለቱ ታላላቅ ክለቦች ዛሬም በአዲስ ጉልበትና በአዲስ የደረጃ ፉክክር ሊጋጠሙ ቀጠሮ ይዘዋል። ዛሬ ሜዳው ላይ ኳስ ብቻ አታብድም፣ የታሪክ የበላይነትና የህልውና ትግልም ግብ ግብ ይገጥማሉ። መላኩ ወልደ ሰንበት ነኝ። መልካም ቆይታ። ቁጥራዊ መረጃዎች የቡናን ፍጹም የበላይነት ይናገራሉ። ባለፉት 15 ግንኙነታቸው ቡና 9ኙን ሲያሸንፍ መቻል ድል ቀንቶት የሚያውቀው በ3ቱ ብቻ ነው። የቡና የታሪክ የበላይነት ታዲያ የሚጀምረው ከ1970ዎቹ መጨረሻ አንስቶ ነው። ከዚያ ጊዜ ጀምሮ የሁለቱ ቡድኖች ጨዋታ የአገሪቱ ምርጡ ፍልሚያ ነው። እንደ ዛሬው ሳይሆን ያኔ ሁለቱ ሲገናኙ ስታዲየሙ ጠጠር መጣያ እንኳን አይኖረውም ነበር። ተመልካቹ በረፍት አልባ የኳስ ምልልሶች ለዓይንና ለስሜት በሚማርኩ የኳስ ከዋክብቶች ብቃት እንዲሁም በጥልቅ አልሸነፍ ባይነት ወኔ ተደምሮ ለዓይንና ለስሜት በሚማርኩ የኳስ ከዋክብቶች ብቃት እንዲሁም በጥልቅ አልሸነፍ ባይነት ወኔ ተደምሞና ረክቶ ከስታዲየሙ ይወጣል። አንዳንዴ የሁለቱ ቡድኖች ጨዋታ ውጤት በሜዳ ሳይሆን በቢሮ የሚወሰንበት ጊዜም ነበር። ተጫዋቾች በሜዳ ውስጥ፣ ደጋፊዎች ከሜዳ ውጭ በሚፈጥሩት አልሸነፍ ባይነት ጥቂት ጨዋታዎች ሳይጠናቀቁ በመቅረታቸው ውሳኔ ያገኙት በቢሮ ነበር። ድሮም ሆነ ዘንድሮ ብዙዎችን የሚያንበረክከው መቻል ለቡና ሲሆን እጅ ይሰጣል። የቱንም ያህል ብርቱ ጥረትና ትግል ቢያደርግም በቡና ይሸነፋል። ይህ የቡና የታሪክ የበላይነት ግን በሜዳ ላይ ባለ ስልት ብቻ የመጣ አይደለም፣ በልዩ አልሸነፍ ባይነትና ወኔ የተገነባ እንጂ። ለዚህ ደግሞ በ1980ዎቹ መጀመሪያ ላይ የተከሰተውና እስከዛሬ እንደ ተረት የሚነገረው ያ አስገራሚ ክስተት በእርግጥም ትልቅ ማሳያ ነው። ሁኔታው እንዲህ ነው። መቻልን ለማሸነፍ ሜዳ ላይ የሚደረገው ጥረት ብቻ ያላረካቸው ሁለት የመቻል ደጋፊዎች አንድ ድፍረት የተሞላበት ስልት ነደፉ። የቡናን የልብ ትርታዎች ካዳከምን መቻል ያሸንፋል በሚል ስሌት የቡና ደጋፊ መስለው በመቅረብ ሁለት የክለቡን የጀርባ አጥንቶች ካሳዬ አራጌንና አሸናፊ በጋሻውን ከካምፕ አታለው አስወጧቸው። መድረሻቸውም አንድ መሸታ ቤት ነበር። ሌሊቱን ሙሉ ከአቅም በላይ እንዲጠጡና ለነገ ጨዋታው እንዳይደርሱ ቢደርሱም እንኳ እግራቸው እንዲዝል አደረጉ። ንጋት ላይ ደጋፊዎቹ ዛሬስ መቻል አረፈ ብለው በድል ስሜት ወደ ስታዲየም አመሩ። የቡና አሰልጣኞችና አመራሮች ደግሞ ዛሬ ጉዱኑን ብለው በጭንቀት ስታዲየም ደረሱ። ነገር ግን በዕለቱ ስታዲየሙ ሌላ ታምር አስተናገደ። እነዛ በመሸታ ቤት ያደሩት ተጫዋቾች ሜዳ ላይ በቆራጥነት ተሰልፈው ተገኙ። እዚህ ጋር የሚያስገርመው ግን ሁሌም በትላልቅ ጨዋታዎች ላይ ጎልቶ የሚወጣው የቡድኑ አምበልና ባለሁለተኛ ሚሊዮን በጋሻው በጨዋታው የማይሰለፍ በመሆኑ ወንድሙ አሸናፊ በጋሻው የአምበሉን ቦታና ኃላፊነት ተረክቦ ያለ ቦታው መግባቱ ነበር። ይሁን እንጂ አሸናፊና ካሳዬ በዕለቱ ያሳዩት ብቃት የሰከረ ሳይሆን የሰከነ ጥበብ ነበር። አሸናፊ በጋሻው የዕለቱ ኮከብ ሆኖ በመውጣትና ወሳኝ ጎል በማስቆጠር ቡናን 2-1 አሸናፊ ያደረገ። የመቻል ደጋፊዎች ከጨዋታው በኋላ የታዘቡት አንድ እውነት ግን ነበር። ቡና ለመቻል ሲሆን ስካሩ ወደ ወኔ፣ ድካሙም ወደ ብርታት ይለወጣል የሚል። ዛሬስ እንደነ ካሳዬና አሸናፊ የቡናን ክብር የሚያስጠብቅ ወኔ በሜዳው ላይ እና ይሆን? ከዚህ አስገራሚ ታሪክ ወጥተን ወደ ሁለቱ ወቅታዊ አቋም ስንመጣ መቻል በ46 ነጥብ 3ኛ ደረጃ ላይ ተቀምጦ በሻምፒዮናነት ፉክክሩ ውስጥ ለመቆየት ሲታገል፣ ቡና ደግሞ በ42 ነጥብ 7ኛ ደረጃ ላይ ሆኖ የደረጃ ፉክክሩን ለመቀላቀል እየታተረ ይገኛል። ሁለቱም ቡድኖች በመጀመሪያው ዙር አንቀላፍተው ቢቆዩም በሁለተኛው ግን ነግተዋል። ሁለቱም በ11 ጨዋታ ቡና 19 እንዲሁም መቻል 18 ነጥብ በመሰብሰብ ጥሩ መሻሻል አሳይተዋል። ታዲያ ዛሬ ሁለቱም ጨዋታውን የሚያደርጉት ጥሩ አቋም ላይ ሆነው ነው። የዛሬ ድል ለሁለቱም ወሳኝ ነው። ቡና ከተጋጣሚው ጋር ያለውን የ6 ነጥብ ልዩነት ወደ 3 ዝቅ በማድረግ የደረጃ ፉክክሩ ስለመግባት፣ መቻል ደግሞ መሪው ሲዳማ ቡናን እግር በእግር በመከተል የሊግ ዋንጫ ጥማቱን ለማርካት ጨዋታውን በድል መወጣት ግድ ይላቸዋል። ከሁሉም በላይ ቡድኖቹ የዛሬን
ጨዋታ የሚያደርጉት ከቅርብ ተፎካካሪያቸው ቀድመው ነው። ይህ ደግሞ አሸናፊው ቡድን በቅርብ ተፎካካሪዎቹ ላይ ጫና እንዲፈጥር እድል ይሰጠዋል። በተለይ ፋሲል ከተማና ኢትዮ ኤሌክትሪክ እርስ በርስ መገናኘታቸው የቡና ማሸነፍ የሚፈጥረው ተጽዕኖ ከባድ ነው። የመቻል ማሸነፍም እንዲሁ በነገሌ አርሲና ሲዳማ ቡና ላይ ጫናው ከባድ መሆኑ አይቀሬ ነው። እናም የዛሬ ድል ከ3 ነጥብ በላይ ትርጉም ስላለው የቡድኖቹ ፍልሚያ እንደ ሁልጊዜ ሁሉ ከፍተኛ የመሸናነፍ ፉክክር ይታይበታል ተብሎ ይጠበቃል። በሁለቱም በኩል ሁሉም ተጫዋቾች ለጨዋታው ዝግጁ መሆናቸው ታውቋል። እንግዲህ ያኔ በመሸታ ቤት ያደሩት ተጫዋቾች በወኔ ተጫውተው ቡናን አሸናፊ አድርገዋል። ዛሬስ በዘመናዊ ስልጠናና በቪዲዮ ትንታኔ ታግዘው የተዘጋጁት የመቻል ተጫዋቾች ያንን የቆየ ሽንፈት ታሪክ ይቀይሩት ይሆን? ወይስ የዛሬው ትውልድም እንደ ቀድሞ የቡናን ጉልበት መቋቋም ያቅተው ይሆን? እናንተ ምን ትላላችሁ? መልሳችሁን በኮሜንት ላይ አስፈሩልን። መላኩ ወልደ ሰንበት ነበርኩ። አበቃው።